ከኢትዮጵያ ውጭ ለሚገኙ ኢትዮጵያውያን እና ኤርትራውያን ያዘጋጀነው የቢዝነስ ስልጠና አለ። በዚህ የቢዝነስ ስልጠና ላይ እንዴት አንድ ሰው ፓሽኑን ወደ ስታርታፕ መለወጥ እንደሚችል ባለበት ቦታ ላይ ሆኖ ዓለምን ጠቅላላ የሚነካ ቢዝነስ እንዴት መፍጠር እንደሚችል ቢዝነስ ያላችሁ ሰዎች ደግሞ እንዴት ዲጂታል ኤክስቴንሽን እንደምትሰሩለት እንዴት ስኬል አፕ እንደምታደርጉ እንዴት ፒቮት እንደምታደርጉ ያላችሁን ቢዝነስ እንዴት ኦፕቲማይዝ እንደምታደርጉ በዚህ ዘመን ነገሮች በፍጥነት እየተለዋወጡ ባሉበት ዘመን እንዴት ካለንበት ቦታ ጀምረን ዓለምን የሚነካ በትልቁ ኢምፓክት የሚፈጥር ቢዝነስ መፍጠር እንደምንችል ያንን ደግሞ ከዕለት ተዕለት ህይወታችን ኑሮ ጋር እንዴት እንደምናስተሳስረው የምናስተምርበት ኢቨንት ተከታታይ ሳምንታዊ ቨርቹዋል ኢቨንቶች አዘጋጅተናል። በዚህ ስልጠና ላይ መሳተፍ የምትፈልጉ እዚህ ስክሪን ላይ ያለውን QR ኮድ ስካን በማድረግ ወይም ከቪዲዮ በታች ያለውን የጉግል ፎርም በመሙላት እንድትልኩልን እንጠይቃችኋለን። በፈረንጆች አቆጣጠር ማርች 21 በኢትዮጵያውያን አቆጣጠር ከ12 ሰዓት ጀምሮ ወይ ደግሞ 6 PM ኢስት አፍሪካን ታይም ጀምሮ የምንሰጠው ስልጠና ምን እንደሚመስል ምን ኮንተንት እንዳለው በምን አይነት መንገድ እንደሚሰጥ ኦሪየንቴሽን እንሰጣለን። በሳምንቱ በ28 ሪሉን ሴሚናር እንጀምራለን። እዚህ ስክሪን ላይ ባለው QR ኮድ ስካን በማድረግ ወይም ከዚህ ቪዲዮ በታች ባለው ያለውን ማስፈንጠሪያ በመንካት እንድትመዘገቡ እናበረታታችኋለን። ኢምፓክት ሴሚናርስ። እንኳን ደህና መጣ። እንኳን ደህና ቆየኝ። ፍቃደኛ ስለሆንክ እጅግ በጣም እናመሰግናለን። ቴንክ ዩ። ስምህንና ከየት እንደመጣ ብትነግረን። ስሜ ሜና በመባል ነው የሚታወቀው ሞር ሶሻል ሚዲያ ላይ፣ ግን ትክክለኛ ስሜ ፋንታውን ነው። የመጣሁት እዚሁ ከአዲስ አበባ ነው። ዲጂታል ማርኬቲንግ ኤክስፐርት ነኝ። ኮንተንት ክሬት አደርጋለሁ፣ ትሬኒንግ እሰጣለሁ። ካምፓኒ ቢዝነስ ያላቸውን ሰዎች እንዲሁም ደግሞ ፐርሰናሊ ሰዎች ፐርሰናል ብራንድ ቢውልድ ማድረግ ከፈለጉ ኮንሰልት አደርጋለሁ። ስለ ኢምፓክት ሴሚናር እንዴት ነው ያወቅከው? ኢምፓክት ሴሚናርን ያወቅኩት አይ ቲንክ ከ3 ዓመት በፊት ይመስለኛል እና ዩቲዩብ ላይ ነው ያገኘሁትና አቶ አሸናፊ አይ ቲንክ ማንጎሊያ ሆቴል ላይ ሲዘጋጅ ነው እዛ ላይ መሰለኝ የመጀመሪያውን ቪዲዮ ያየሁት ማለት ነውና ከአንዴ ያየሁት ከዛ በኋላ እያንዳንዱ የሚሰጣቸውን የሱን ሴሽኖች ዩቲዩብ ላይ እከታተል ነበረ። እንደ ደግሞ በአካልም ተገኝቼ ከዚህ በፊት አግኝቼ ተካፍያለሁ ከዚህ በፊት ማለት ነው። በዚህ በኢምፓክት ሴሚናር የወሰድካቸው ስልጠናዎች በህይወት ላይ ያመጡት ሺፍት አለ? የዛሬው ይለያል። ከዛ በፊት ደግሞ ህይወቴ ላይ በጣም ኢምፓክት ካደረጉኝ ኢትዮጵያ ውስጥ ካሉ በጣም ከወደድኳቸውና ህይወቴን በደንብ አድርጌ ትክክለኛ እይታ እንዲኖረኝ ካደረጉኝ ስልጠናዎች ከነበሩብኝ ፕሮብለሞች እና ነገሮችን እንዴት መፍታት እንዳለብኝ የተማርኩት ከኢምፓክት ሴሚናሪ ነው ማለት ነው። ሞር ቁጭ ብዬ ቤቴ ዩቲዩብ ላይ በሚተላለፉ መልእክቶች በጣም ተምሬያለሁ ማለት ነው። ይሄ 3 ቀን ቢዝነስ ኢቨንት ዛሬ 3ኛ ቀኑን ይዟልና እንዴት አገኘው? ኦኬ፣ ይሄኛው በጣም የተለየ ነው ለኔ። ይሄ 3 ቀን በቃ በህይወቴ ላይክ ትልቁ ተርኒንግ ፖይንት ይሄኛው 3 ቀኑ ስልጠና ነው ብዬ አስባለሁ። ስፔሻሊ ከቢዝነስ ፐርስፔክቲቭ ቢዝነስን የማይበት አንግል ቀይሮታል። የነበርኩበትን ሁኔታ በደንብ እንዳያርጎኛል እና ይሄኛው በጣም ይለያል። ይሄ በቃል የምትገልጸው ነገር አይደለም፣ ሞር አንደርስታንድ የሚደረግ ነገር ነው ምናምንና በተለይ ቢዝነስ ውስጥ ላሉ ሰዎችና ለመጀመር እንደኔ ገና እንትን ላይ በደንብ ገብተው ላይክ በደንብ ኦርጋናይዝድ ላልሆነ ሰው ደግሞ በጣም ይሄ ላይፍ ነገር ነው ለቢዝነስ ለኔ ለቢዝነስ ማለት ነውና በዚህ 3 ቀን ውስጥ ያገኘሁት በጣም በተለየ መልኩ በተለየ ዳይሜንሽን ቢዝነስን እንዳያርጎኛል። አንደኛው እሱ ነው። ሁለተኛ ድሮ የነበርኩበትን በደንብ አድርጌ መገምገም እንድችል አርጎኛል። ሁለተኛው አሁን ምን ማድረግ እንዳለብኝ ደግሞ በደንብ አንደርስታንድ አድርጌያለሁ። ሌላኛው ደግሞ ወደፊት ሊመጣ የሚችለውንና ወደፊት እንዴት አድርጌ ከሚመጣው ነገር ጋር ራሴን ዴቨሎፕ እያደረግኩ እያየው መለወጥ ነገሮችን ከሲቹዌሽኖች ጋር ኢንቫይሮንመንቱን እያጠናው ዓለምን እያየው እንዴት መቀየር እንዳለብኝ ነገሮችን ቢዝነሴን እንዴት ማስኬድ እንዳለብኝ በደንብ ተረድቻለሁ ማለት ነው። ካሼም ከነበሩትም ሰዎች ኤክስፒሪየንስ ታንጀብል የሆነ ነገር ህይወቴ ላይም ቢዝነሴ ላይም መለወጥ የምችልበትን ኦፖርቹኒቲ ነው ኦልሞስት ያገኘሁት ማለት ነውና ላይፍ ለቢዝነሴ ላይፍ ነው በቃ። እሺ በዚህ ስልጠና ላይ በዚህ በ3 ቀን ስልጠና ላይ
አሃ የነበረው ሞመንት ወይ ደግሞ ቻላር ለሄ ሾኪንግ ኦኬ እንደዚህ ነው ብለህ ወይ ደግሞ አሃ የሆነ ሞመንት የፈጠረብህ ታስታውሳለህ? እሱ ሞመንት በዚህ 3 ቀን ስልጠና ላይ በዚህ 3 ቀን ስልጠና ውስጥ አሃ ሞመንት የፈጠረብኝ ነገር ምንድነው? አንደኛው ሊኒየር እና ኤክስፖኔንሻል የሚለውን በደንብ አንደርስታንድ አላረገውም ነበረ ማለት ነውና ሊኒየርሊ ማደግ ነበረ የኔ ማለት ነው። ኤክስፖኔንሻሊ እንዴት ማደግ እንዳለብኝ ስረዳ ሊትራሊ ሌላ በቃ ሰውነት ላይ ፊልም ታረገው ነገር የለም እሱኛውን ነው ፊል ያደረኩት ማለት ነው። ማደግ እንደሚቻል አውቃለሁ። ሃው ቱ የሚለውን ነገር እዚህ አሁን ነው በደንብ አንደርስታንድ ያደረኩት ማለት ነውና ልክ እሱ ሲገባኝ በቃ ኦሬዲ ያልኩ አይነት ስሜት ነው የተሰማኝ ማለት ነውና ያቺ በጣም ለኔ በዚህ ስልጠና ላይ ቢጨመር የምትለው ነገር ካለ ነገር ቢጨመር የምለው ነገር ምንድነው መሰለ አይ ዶንት ኖ ተደራሽ ቢሆን ነው የምለው። ይሄ በራሱ እዚህ ጋር እየተካሄደ ያለው ነገር ዳይናሚክሊ ሀገር መለወጥ የሚችል ነገር ነው ብዬ አስባለሁና አቶ አሼም እንደውም ደግሞ ላይክ ኢምፓክት ሴሚናሪም ሀገር ላይ ትልቅ ተጽዕኖ ያለው ነገር እንደሆነ አንደርስታንድ አድርጌያለሁና በጣም ብዙዎች መጥተው በጣም ብዙዎች ሰምተውት ሀገርን የሚለውጥ ነገር ስለሆነ የበለጠ ተደራሽ የሚሆንበትን መንገድ ቢታሰብበት ኢምፓክት ሴሚናሪ ብዬ አስባለሁ። ማስተላለፍ የምትፈልገው መልእክት ካለ? ማስተላለፍ የምፈልገው ነገር ምንድነው? ሰዎች ቢዝነስን ራንደምሊ ትራዲሽናሊ ከሚያካሂዱበት ሁኔታ ወጥተው እንዲህ አይነት ቆንጆ ትሬኒንጎችን አግኝተው ያሉበትን ሁኔታ መቀየር እንዲችሉ ቢዝነስ ብቻ አይደለም ኢምፓክት ሴሚናር ላይ ያገኘሁት ማለት ነውና ከዚህ በፊት ዩቲዩብ ላይ የምከታተለው ስለነበረ የህይወትን የማይበት ኢንሳይቴ ሁሉ ነው የተቀየረው። ራሴን የማይበት ኢንቫይሮንመንቴን የማይበት ሁሉ ኢንሳይት ተቀይሮታል። ስለዚህ እኔ ሰጀስት ማድረገው እኔ ካመጣሁት ውጤት አንጻር እና ወደፊት ከማመጣው ነገር አንጻር ሀገር ላይም ከሚኖረው ነገር አንጻር ሰዎች ኢምፓክት ሴሚናሪን በደንብ ዩቲዩብ ላይ ባገኙት አጋጣሚ ሁሉ ትሬኒንጉን ቢያገኙና ቢታገዙ በደንብ መለወጥ ይችላሉ ብዬ አስባለሁና ሞር ሰዎች ቢጠቀሙበት ብዬ ነው መልእክት የማስተላልፈው። በጣም እናመሰግናለን ፋንትሽ። ጨርሻለሁ። ከኢትዮጵያ ውጭ ለሚገኙ ኢትዮጵያውያን እና ኤርትራውያን ያዘጋጀነው የቢዝነስ ስልጠና አለ። በዚህ የቢዝነስ ስልጠና ላይ እንዴት አንድ ሰው ፓሽኑን ወደ ስታርታፕ መለወጥ እንደሚችል ባለበት ቦታ ላይ ሆኖ ዓለምን ጠቅላላ የሚነካ ቢዝነስ እንዴት መፍጠር እንደሚችል፣ ቢዝነስ ያላችሁ ሰዎች ደግሞ እንዴት ዲጂታል ኤክስቴንሽን እንደምትሰሩለት፣ እንዴት ስኬል አፕ እንደምታደርጉ፣ እንዴት ፒቮት እንደምታደርጉ፣ ያላችሁን ቢዝነስ እንዴት ኦፕቲማይዝ እንደምታደርጉ፣ በዚህ ዘመን ነገሮች በፍጥነት እየተለዋወጡ ባሉበት ዘመን እንዴት ካለንበት ቦታ ጀምረን ዓለምን የሚነካ በትልቁ ኢምፓክት የሚፈጥር ቢዝነስ መፍጠር እንደምንችል፣ ያንን ደግሞ ከዕለት ተዕለት ህይወታችን ኑሮ ጋር እንዴት እንደምናስተሳስረው የምናስተምርበት ኢቨንት ተከታታይ ሳምንታዊ ቨርቹዋል ኢቨንቶች አዘጋጅተናል። በዚህ ስልጠና ላይ መሳተፍ የምትፈልጉ እዚህ ስክሪን ላይ ያለውን QR ኮድ ስካን በማድረግ ወይም ከቪዲዮ በታች ያለውን የጉግል ፎርም በመሙላት እንድትልኩልን እንጠይቃችኋለን። በፈረንጆች አቆጣጠር ማርች 21 በኢትዮጵያውያን አቆጣጠር ከ12 ሰዓት ጀምሮ ወይም ደግሞ 6 PM ኢስት አፍሪካን ታይም ጀምሮ የምንሰጠው ስልጠና ምን እንደሚመስል፣ ምን ኮንተንት እንዳለው፣ በምን አይነት መንገድ እንደሚሰጥ ኦሪየንቴሽን እንሰጣለን። በሳምንቱ በ28 ሪሉን ሴሚናር እንጀምራለን። እዚህ ስክሪን ላይ ባለው QR ኮድ ስካን በማድረግ ወይም ከዚህ ቪዲዮ በታች ባለው ያለውን ማስፈንጠሪያ በመንካት እንድትመዘገቡ እናበረታታችኋለን። ኢምፓክት ሴሚናርስ